ታዲያስ አዲስ ሌላኛው ወዲት ይውሰደ ምናልባት ስለ ተማሪዎች ነው አሁን የምናወራውና ምናልባት አሁን ትንሽ ይሄ እንደው በደንብ ኮንሺየስ ሆናችሁ ብትሰሙን በጣም ደስ ይለኛል ካሁን ከመናጋራችሁ መረጃ ጋር በተያያዘና በከፋ ሱሰኝነት ሳቢያ ራሳቸውን የሚያጠፉ ተማሪዎች እየበዙ ነው እየተባለ ነው በሱሰኝነት ተማሪዎች ስፔሲፊካሊ ተማሪዎች በጣም ራሳቸውን እያጠፉ ነው ያሉት ነው የተባለውና ምናልባት በሀገራችን ውስጥ ከጊዜ ወደ ጊዜ እየጨመረ የመጣውን የወጣቶች ሱሰኝነት ተከትሎ ራስን የማጥፋት ተግባር በአሳሳቢ ደረጃ ላይ ነው እየተባለው ነው ያለውና በትምህርት ቤቶች ዙሪያ የሚወሰዱ መድኃኒቶች አደንዛዥ እጾች እይታቸውን አይነታቸውና መጠናቸው ከጊዜ ወደ ጊዜ እየጨመረ መምጣቱን ተከትሎ በሱስ በትምህርትና በስራ አጥነት ላይ እንግዲህ እየሰራ የሚገኘውንም ያው በጣም ከፍተኛ ሆነ ተጽዕኖ ያሳደረ እንደሆነ ነው እየተነገረ ያለው ምናልባት ይሄ እንዴት ነው ፕሮባብሊ ይሄ ማህበራዊ ሚዲያው ሊሆን ይችላል በያስባለሁ ማህበራዊ ሚዲያው ለአደንዛዥ እጽ ምናልባት ደግሞ ሱስ መስፋፋት ከፍተኛ የሆነ ጫናን ያስከተለ እንደሚገኝ ነው የተገለጸው ምናልባት እንደ ኢትዮጵያ ያሉ ሀገራት ሱሰኝነትን በዚህ ደረጃ መስፋፋቱ በጣም አሳሳቢ ከመሆኑም ባሻገር ታዳጊዎች ራሳቸውን እስከ ማጥፋት ደረጃ እየደረሱ ይገኛሉ እያሉ ነው የሚገኙትና ምናልባት ተማሪዎች አልኮል እንዲሁም ደግሞ ከምግብ ጋር አደንዛዥ እጽን በትምህርት ቤት ግቢ ውስጥ እንደሚጠቀሙ ነው የተገለጸው በዚህም የተነሳ ደግሞ ራሳቸውን እስከ መሳት እንደሚደርሱ ነው የተነገረው ከቅርብ ጊዜ ወዲህ ደግሞ ምንም አይነት ጉዳት የለውም በሚል የተሳሳተ ግንዛቤ የኤሌክትሮኒክስ ሲጋራ ወይም ደግሞ በተለምዶ የሚጠራው ቬፕ ታቃላ ኤሌክትሮኒክስ ሚዟት እሷ ኤሌክትሪክ መኪና ብቻ አይደለም ኤሌክትሪክ ሲጋራም አለ በዚህ አጋጣሚና እሱንም የሚጠቀሙ ሴቶች ቁጥር በጣም እየተበራከተ መጥቷል ነው የተባለው ስለዚህ ሌላው በትራማዶል ያሉ መድኃኒቶች አሉ ትራማዶል ታቃለ የህመም ማስታገሻ ነው ግን እሱ እየተለመደ ሲመጣ ደግሞ ውድም ያረጉት ነው አንዳንድ ቦታ እንጂ እንደዚህ አንዳንድ ቦታ ውድም እየሆነ ነው የሚል ነገር ሰምቻለሁ ትራማዶልን በተመለከተ ትራማዶል የሐኪም ትእዛዝ ሊኖር ይገባል በፊት ሲሸጥበት ከነበረው አለ ማስታገሻ አይደለ ትራማዶል ግን እንደሱስ እየተወሰደ ነው ማስታገሻ ነው የህመም ማስታገሻ ነው ነገር የህመም ማስታገሻ ነው አሁን በጣም ብዙ ሱሰኞች እየተጠቀሙት ሲሆን አንዳንድ አካባቢዎች ላይ ትራማዶል አይገኝም ግን ሲገኝም በጣም ውድ ነው ምናልባት እነዚህ የትራማዶል የሐኪሞችም ምንድነው ይቅርታ የትራማዶል መድኃኒትን የሚወስዱ ሰዎች አንደኛ በሐኪም ትእዛዝ ነው መሆን ያለበት ሁለተኛ ደግሞ እንደዚህ አይነት ሱስ ውስጥ የገቡ ልጆችም ካሉ ቶሎ ብሎ ወደ ሱስ ማገገሚያ በመውሰድ በጊዜ ነገሮች ከመበላሸታቸው በፊት ልጆቻችሁን እንድታድኑ በሚል ነው እንደዚህ አይነት መረጃ እየወጣ ያለውና ይሄ በጣም አሳሳቢ ነው ተማሪዎች ሲባል እኔ እንጃ እንግዲህ አሁን ጀነሬሽኑ በጣም ይለያያል ሰፊ ልዩነት አለና አሁን ላይ በጣም ድራግን ባሉ እንደበር ሱሶች በጣም እየተወሰዱ ነው ያሉት በትምህርት ቤትና እኔ እላለሁ ምን ያህል ዲፈረንስ ቢፈጠር ነው በእኛና በእነሱ መካከል እኛን የሚያሳስበን ወይ ደግሞ እኛን እንጠቀመው ወይ ደግሞ እኛን አድርገው የነበረውና አሁን ያለው ጀነሬሽን አንድ አይነት አይደለም የሚጠቀመው ማለት ነውና ሰንሰለት አላቸው እኔ ፐርሰናሊ የሰማሁትን ነው ምነግርህና ከማትገመተው ከተማ በጣም ቲኔጀር የሆኑ ልጆች ሰንሰለት አላቸው ይመጣል ይሸጣል ትምህርት ቤት ውስጥ ይሸጣል ካፌ ውስጥ በደንብ ይሄ እንትኑ የተዘረጋ እንደ ደላላ እንደ ህገወጥ ደላላ በደንብ መስመሩ የተዘረጋ የሚሸጥበት ከትምህርት ቤት ከመንግስት ትምህርት ቤት ለግል ትምህርት ቤት ተማሪዎች ምናምን የሚሸጥበት በደንብ ሰንሰለቱ የሰፋ ተማሪዎች በከፍተኛ ደረጃ እንዲሁ ትምህርት ቤት ውስጥም ሊሆን ይችላል ፕሮግራሞች ላይ ምናምን በደንብ እየተጠቀሙ ነው ያሉና በጣም ብዙ ወጣቶች በጣም ብዙ ቲኔጀር ተማሪዎች በተለይ እንደዚህ አይነት ሱስ ውስጥ ይገኛሉ እውነት ለመናገርና አይ ቲንክ ያው ቤተሰብም እንደዚህ እንትን አይልም ብዬ ነው ማስበው ይሄ የማውቀድም በጣም ጠባብ ስለሆነ ቁጥጥሩ አሁን እንደ ድሮ ባለፈውም ስንለው አልነበረ የድሮ ቁጥጥርና ያሁን ቁጥጥር መለወጥ አለበት ልጆቹ ተለውጠዋል አታቃቸውም ነው ማለት ኮዳ በፐርሰናሊቲ ያላቸው ቁጥጥር አሁን ላይ አይሰራም ለምሳሌ በእኛ ጊዜ የነበረው ቁጥጥር ነበር እኮ ግን እንደዛም አይደለም ሱስም ሲሆን በእኛ ጊዜ የነበረው የሱስ አጠቃቀም የሚታወቅ የሱስ አጠቃቀም ነው ለምሳሌ ጫት የሚቀመው ሰውዬ ጫት ሲቅም ወይም ጫት ሊቅም ሲሄድ በቤተሰብ ቁጥጥር ውስጥ ያለ ሰውዬ ጀርባው ውስጥ የሆነ ነገር ይወሽቃል ይታይበታል እና ደግሞ ወይ ማጨስ ከሆነ ብቻ የሚያስታውቅ ነገር አለው አሁን ብዙ ነገሮቻቸው አያስታውቅም
ልጆቹን ራሱ አንቺ አታቂ አይደለም ለፋሚሊ በእድሜ ቀርበሻቸው አሁን በእድሜ ልንቀርባቸው የተወሰነ ጋፕ ያለን እኛ እንኳን አንዳንዶቹን ልጆች ይውሰዱ አይውሰዱ አናውቅም በጣም ብዙ ልጆች ግን በእንደዚህ አይነት ሳይለንት በሆነ ኪለር የሱስ ወጥመድ ውስጥ ገብተው ወንዶችም ሴቶችም ተማሪዎች ደግሞ በጣም ህፃናት ተማሪዎች በተለይ የግል ትምህርት ቤቶች በጣም ትኩረት ሊያደርጉበት ይገባል ትምህርት ቤታቸው ስልክ ይዛችሁ አትምጡ ይሏቸዋል ኦኬ ስልካቸውን አስቀምጠዋል እንደዚህ አይነት የሲጋራን ጨምሮ የኤሌክትሪክ የሚያጨሱትን ጨምሮ ሴቶች ደግሞ በብዛት የሱስ ጉዳዮች ቦርሳቸውን ብፈትሺ ወይ የሆነ ነገራቸው ያስቀመጡበትን ቦታ ብታይ በጣም ብዙ በጣም በሚያስገርም ሁኔታ ከተማሪ ሳይሆን ድራግ ዲለሮች እጅ ምናምን የሚዟወር አይነት ጉዳይ ታገኝባቸዋለሽ እሱን እኮ ነው ማለት ስለዚህ ትምህርት ቤቶች ብቻ ሳይሆን ወላጆችም የእነሱን የመቆጣጠር ነገራቸውን ሺፍት ላይ ያደርጉ ይገባል ለምሳሌ አንድ ወላጅ የ25 አመት ልጅ ቢኖረው ወይ የ30 አመት ልጅ ቢኖረው አሁን ደግሞ የ13 የ14 የ15 የ16 አመት ልጅ ቢኖረው የ30 አመቱ ልጅ በተቆጣጠረበት መንገድ አይደለም ይሄኛውን ልጅ የሚቆጣጠረው የዛን ጊዜ ነገሮቹ ሊያስታውቁ ይችላሉ ሱሰኛውም ግልጽ ፊቱን አይተሽ የሆነ ነገሩን አይተሽ አሁን ቤታቸው ሆነው ከቤትም ሳይወጡ መኝታ ቤታቸው ገብተው ነው እንደዚህ አይነት ሱሶችን የሚጠቀሙ ስለዚህ የቤተሰብ ቁጥጥርም ካለ ቤተሰብ የቁጥጥር ሁኔታውን ሺፍት ሊያደርግ ሊለውጥ ይገባዋል ግን በተለይ በግል ትምህርት ቤት ላይ የሚሰሩ እንትን አይለይም የግል ትምህርት ቤት የመንግስት ትምህርት ቤት አይደለም በብዛት ግን መጠኑ የበዛው በግል ትምህርት ቤት ላይ ነው የመንግስት ትምህርት ቤት ኦፍ ኮርስ አለ ግን የግል ትምህርት ቤት ደግሞ ከመንግስት ትምህርት ቤት በቁጥርም በጣም ብዙዎች በእንደዚህ አይነት ሱሶች ውስጥ ገብተው ነው የሚገኙት እየለየን አይደለም የመንግስት ትምህርት ቤቶች ተማሪዎችም ይተከማሉ ኦፍ ኮርስ ግን የግል ትምህርት ቤት ደግሞ ከመንግስት ትምህርት ቤትም በጨመረ መልኩ ይሄ ከዘመናዊነት ጋር ከእርድና ጋር እየተያያዘ በጣም እንደዚህ አይነት ነገሮች እየተነሱ ነው የሚገኙትና ምናልባት አይታወቅም ነው የሚሉት አንዳንድ ጊዜ እንደዚህ አይነት ሐሳብ ሲነሳ በቃ ልጆቹ ደብል ፐርሰናሊቲ ነው ያላቸው በቃ ትምህርት ቤት ሌላ ሰው ናቸው እቤት ደግሞ ሌላ ሰው ናቸው ስለዚህ ልጅህ እኮ ምናምን ተብለ ትምህርት ቤት ስትጣራ ማየኔ ልጅ አረሱማ እንደዚህ አይነት ነገር ያደርግ ምናምን ነው የምትለው ግን እዛ ግቢውን ባንድ እግር የሚያቆም ለብዙ ልጆች ብዙ ነገር የሚያደርግ ልጅ ሆኖ ታገኘዋለህ ልጅህን እዛው ትምህርት ቤት ማለት ነው ነገሩ እኮ ቸገረ አሁን አታምሹ ነው አይደል የወላጅ ጭቅጭቅ ልጆቹ አታምሹ አይደል እዛ ብለው ምን እንደሚያደርጉ ምንም ታውቀው ነገር የለም እኮ አንተ አታምሹ ነው አያመሹም ልጆቹ ቤት ቶሎ ይገባሉ ግን ከሰው ጋር ይቀላቀሉ ከቤተሰብ ጋር ይቀላቀሉም ለብቻቸው ነው ነገራቸውን የሚያደርጉት እንደዚህ ነገር ሲኖር እየተፈጠረ እንደሆነ ልጅ ላይ አታውቅም ኮንሽስ መሆን አለበት ሊጠይቅ ይገባል ምናምን በደንብ ማወቅ አለበት ምናልባትም ከነሱ ተደበቃችሁ ትምህርት ቤት ሄዳችሁ ስለ ልጃችሁ መረጃ መጠየቅም ከፈለጋችሁ ደግሞ ጠይቁ ምክንያቱም ይሄ ሱስ ሄዶ እናንተ ልጆቻችሁ ላይ ደርሳችሁባቸው ሱስ ማገገሚያ ካልገቡ የሆነ ነገር ካላደረጉ አሁን አሳሳቢነቱ እየጨመረ መጣ የተባለው ራሳቸው ልጆቹ እያጠፉ ነው በቃ ወልገና ቲኔጀር ሆነው ራሳቸውን እያጠፉ ነው ተማሪዎች ናቸው እንደዚህ ነገር እያደረጉ ያሉትና ምናልባት ሄዳችሁ አይኖ ጊዜው በጣም ከባድ ነው ሀስል ነው ስራ አለ ብዙ ማህበራዊ ህይወት አለ ግን ያው ምናልባት ከልጅ የሚበልጥ ነገር የለም ግን ያላችሁን ጊዜ አብቃቅታችሁ ምናልባት ሄዳችሁ መጠየቅ ነው መምህራን ማለት ነውና ጠይቃችሁ ልጅ እንዴት ነው ጎበዝ ነው ወይ ሰነፍ ነው ወይ እንደዚህ ያደርጋል በምን ስሙ ይነሳል በምን ስሙ እንደዚህ ይደረጋል ብላችሁ በደንብ ቼክ አድርጋችሁ ችግር ካለበት ምንም ካለበት ራሳችሁ በጊዜ ቀድማችሁ ካልሆነ በስተቀር አሁን ነገሩ በጣም እየከረረ ነው እውነት ለመናገር እንደዚህ አይነት ሶሻል ሚዲያ ላይ ኮንተንቶች እንደሚሰራ ሰው ነው ፐርሰናሊ በጣም እንትኑ ጦፋል ነው ምላችሁ ያለው ነገር በጣም ዙሩ ከራል ስለዚህ እናንተ ደግሞ እግር በእግር እየተከታተላችሁ ልጃችሁ ያለበትን ሁኔታ ማወቅ የትምህርት አቅሙን መከታተል ከዛ በኋላ ፐርሰናሊቲው ላይ መምህር የሚያዩ በጣም ብዙ ነገር አለ ብዙ የሚያስተውለው ነገር አለና እናንተ ደግሞ ሄዳችሁ ጠይቃችሁ ልጃችሁን ካለበት ነገር ማውጣት ትችላላችሁ አሁንም ጊዜ ያለ ስለዚህ ይሄንን መረጃ በደንብ ወላጆች በደንብ ኮንሽስ ሆናችሁ ልጆቻችሁ ላይ እንድትሰሩ ከማሰብ አንፃር ነው ይሄንን መረጃ ያጋራናችሁ ስለምትከታተሉን በጣም እናመሰግናለን በጣም አንድ ላይ እናመሰግናለን ብዙ መረጃዎች እየመጡ ነው አዲስ አበባ ዩኒቨርሲቲም ያለውን ብታዩት ደግሞ ከዚህም የባሰ ነው ብለውናል በጣም አሳሳቢ ነው መፍትሄ ይፈልጋል መፍትሄው ግን ምንድነው ብለውናል መፍትሄው እንግዲህ ዘርፈ ብዙ ነው ግን ወላጅ ከሆነ ወላጅ ልጆችን መቆጣጠር አለበት ትምህርት ቤቶች ዩኒቨርሲቲ ሲሆን ደግሞ ብዙ ጊዜ ራስን ይችላል ተብላ አይደለም የምትላቀው አለ እኮ በየንቱ ለመቆጣጠር ዩኒቨርሲቲው ራሱ ለመቆጣጠር በጣም ከባድ ነው ግን በትምህርት ቤቶች ግን በአንደኛ በሁለተኛ ደረጃና በዩኒቨርሲቲ በፕሪፓራቶሪ ትምህርት ቤቶች ግን ትምህርት ቤቶቹ ከዚህ በላይ ቁጥጥር ማድረግ ይገባቸዋል ምክንያቱም በአንድ ወቅት ስልክ ይዞ መምጣት አይቻልም በሚባልበት ጊዜ ስልክን ለማስቆም የተደረገው ጥረት
ልክ ነው። አሁን ስልክ ምናምን ሲባል አሁን እኛ በምንማርበት ጊዜ እንትን ነው የማሳካት እድል ይኖራቸዋል። ቢያንስ በደንብ ነበር የሚፈተሸው። ትምህርት ቤቱ ግቢ ውስጥ እንደዚህ አይነት ነገር እንዳያደርጉ ማድረግ ይቻላል። ቢያንስ ሲወጡ ሊያደርጉት ይችላሉ። ግን እነሱ ቢያንስ ልጆቹን እያስከፈሉ እዛ ትምህርት በሚሰጥበት ቅጥር ግቢ ውስጥ ግን እንደዚህ አይነት ጉዳዮች እንዳይደረጉ ግን ማድረግ ይችላሉ። ምክንያቱም ያውቃሉ ከነሱ የሚደበቅ ነገር ግን የለም። እውነት ለመናገር ከመምህራን ከርዕሰ መምህራን ከሱፐርቫይዘር ምናምን የሚደበቅ ነገር የለም። ግቢ ውስጥ ምን እየተፈጠረ እንዳለ በደንብ ያውቃሉ ብዬ ነው ማስበው። ስለዚህ ያቺን ነገር የመቆጣጠር ኃላፊነት የትምህርት ቤቱ ኃላፊዎች በደንብ ሊኖርባቸው ይችላል። እኛ ብዙ አወራን፣ እናንተ ግን ምን ትሉናላችሁ? ታዲያስ አዲስ